ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለቱ የመራረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። የትግራይ ክልል ጊዜያዊ አስተዳደር ፍትህ ቢሮ ህገወጡ የህወሓት ቡድን ያደረገው የትዕምት ማለትም ኢፈርት ጉባኤ ለሁለተኛ ጊዜ ውድቅ አደረገው። የህወሓት ቡድን ትዕምት ኢፈርትን ለግል ጥቅሙ ለዘመናት ሲጠቀምበት የነበረ መሆኑ የሚታወቅ ሲሆን ከፕሪቶሪያው የስምምነት ውል በኋላ ኢፈርት ከፓርቲው ተለቆ በመንግስት ቁጥጥር ለማድረግም ተሞክሮ ነበር። ነገር ግን ቡድኑ በጊዜያዊ አስተዳደሩ ላይ መፈንቅለ መንግስት ካካሄደ በኋላ መልሶ ኢፈርትን ለመቆጣጠር ሐምሌ 12 እና 13 2017 ዓ.ም ከህግ አግባብ ውጪ ራሱ በራሱ ተሰባስቦ ጉባኤ ማካሄዱና መሻሻሙ ይታወሳል። የኢፌድሪ ሲቪክ ሶሳይቲ ባለስልጣን ጉባኤው ህገወጥ በማለት ያገደው ሲሆን የትግራይ ክልል ጊዜያዊ አስተዳደር ፍትህ ቢሮም ጉባኤው በተመሳሳይ ህገወጥ ብሎታል። በዚህም የህወሓት ቡድን በድጋሚ ለትግራይ ክልል ጊዜያዊ አስተዳደር ፍትህ ቢሮ የጉባኤ ጽደቅልኝ አቤቱታ ያቀረበ ሲሆን የክልሉ ፍትህ ቢሮ ግን መስከረም 2 2018 ዓ.ም ለህወሓት አንጃ ቡድን በጻፈው ደብዳቤ አሁንም ጉባኤው ውድቅ ነው ሲል ውሳኔው ማጽናቱን አስታውቋል። ኢትዮጵያ ግዙፉን የአየር ማረፊያ ፕሮጀክት አስጀመረች። የአፍሪካን የአቪዬሽን ምህዳር ወደ ላቀ ምዕራፍ ያሸጋግረዋልም ተብሏል። ኢትዮጵያ ለአፍሪካ የአየር ጉዞ አዲስ ምዕራፍ እንደሚከፍት የተነገረለትን የቢሾፍቱ ዓለም አቀፍ አየር ማረፊያ ፕሮጀክት ዛሬ አስጀምራለች። የአየር ማረፊያው ግንባታ ሲጠናቀቅ በዓመት እስከ 100 ሚሊዮን የሚደርሱ ተጓዦችን የማስተናገድ አቅም እንደሚኖረው የተገለጸ ሲሆን ይህም ከአፍሪካ ግዙፉ አየር ማረፊያ ያደርገዋል። በዳር አልሃንዳሽ ኩባንያ የቴክኒካል ድጋፍና በአፍሪካ ልማት ባንክ የገንዘብ ድጋፍ የሚገነባው ፕሮጀክቱ የኢትዮጵያንና የአፍሪካን የአቪዬሽን ምህዳር ወደ ላቀ ምዕራፍ እንደሚያሸጋግረውም ተመላክቷል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው በፕሮጀክቱ ማስጀመሪያ ላይ ባደረጉት ንግግር የቦሌ ዓለም አቀፍ አየር ማረፊያ ባለፈው ዓመት 20 ሚሊዮን ያህል ተጓዦችን ማስተናገዱን ገልጸው አዲሱ የቢሾፍቱ ኤርፖርት ትስስርን ለማሳደግና በዓለም አቀፍ ደረጃ 145 መዳረሻዎችን ለማገናኘት እንደሚያግዝም ጠቁመዋል። በአማራ ክልል ከ51 በላይ የማዕድን አይነቶች መገኘታቸው ተነገረ። በአማራ ክልል ከ51 በላይ የማዕድን አይነቶች እንደተገኙ የተደረጉ ጥናቶች አመላክተዋል ሲል የአማራ ብሔራዊ ክልላዊ መንግስት ማዕድን ሀብት ልማት ቢሮ አስታውቋል። ለማዕድን ዘርፍ በተሰጠው ልዩ ትኩረት ከ51 አይነት በላይ የማዕድን አይነቶች መገኘታቸው የተደረጉ ጥናቶች አመላክተዋል መባሉን ብስራት ሬዲዮ ከደብረ ማርቆስ ከተማ ኮሚኒኬሽን ጽህፈት ቤት የደረሰው መረጃ ጠቅሶ አስነብቧል። በጥናቱ ውጤት መሰረት ማዕድናቱን ጥቅም ላይ ለማዋል እየተሰራ መሆኑን ተገልጿል። ከነዚህም ውስጥ የግራናይት እና የማርብል ፋብሪካዎች በባህር ዳር፣ ቡሬ፣ ደብረ ማርቆስ እና በመሳሰሉት ከተሞች በግንባታ ላይ እንደሚገኙም ተጠቁሟል። በክልሉ ከሚገኙ ማዕድናት ውስጥ 100 ኪሎ ግራም የወርቅ ማዕድን ተመርቶ ለብሔራዊ ባንክ መቅረቡም ተገልጿል። የድንጋይ ከሰል ማዕድን ከውጪ በከፍተኛ ዳላር ተገዝቶ ይገባ እንደነበር የተጠቆመ ሲሆን አሁን በአማራ ክልል እየተመረተ ይገኛል ተብሏል። የብረት ማዕድን ሀብት በክልሉ ለማልማት በእንቅስቃሴ ላይ መሆኑን በመግለጽ ይህ ማዕድን በጥራቱ ከፍተኛ ደረጃ ላይ የሚቀመጥ ነው ተብሏል። ክልሉ ባለፈው በጀት ዓመት ማዕድን ወደ ውጪ በመላክ 10 ሚሊዮን ዳላር የውጭ ምርቶችን በሀገር ውስጥ በመተካት ደግሞ 113 ሚሊዮን ዳላር ትርፍ ማግኘት መቻሉንም ገልጸዋል። በጥቅሉ ለማዕድን ዘርፍ የነበረው እይታ በአሁኑ ጊዜ እየተስተካከለ በመምጣቱ ምክንያት የማዕድኑ ዘርፍ ግንባር ቀደም የብዝሃ ኢኮኖሚ ዘርፍ ሆኖ ይቀጥላልም ተብሏል። መረጃው የብስራት ሬዲዮ ነው። ትራምፕ ኒውዮርክ ታይምስ በስም ማጥፋት በ15 ቢሊዮን ዶላር ከሳለው ሲሉ ዛቱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዝዳንት ስም በሚል በኒውዮርክ ታይምስ ላይ በ15 ቢሊዮን ዶላር ክስ እንደሚመሰርቱ ተናግረዋል። ኒውዮርክ ታይምስ በነጻነት እንዲዋሽ እንዲያደበዝዘኝና ስሜን እንዲያጠፋ ተፈቅዶለታል። እናም አሁን ያ ያቆማል ሲሉ ትራምፕ የግል ንብረታቸው በሆነ በማህበራዊ ሚዲያ ትሩዝ ሶሻል ላይ አጋርተዋል። ባለፈው 2024 ዓመት በተደረገው ፕሬዝዳንታዊ ምርጫ የካማላ ሃሪስን የምረጡኝ ቅስቀሳ ወቅት የኒውዮርክ ታይምስ ድጋፍ ለዲሞክራት ፓርቲ ቃል አቀባይ ሆኗል ሲሉ ትራምፕ ገልጸዋል። ትራምፕ ክሳቸውን የጀመሩት የሪፐብሊካን ጠንካራ ይዞታ በሆነችው ፍሎሪዳ ነው። ጋዜጣውን በጉዳይ ላይ አስተያየት ከመስጠትም ተቆጥቧል።
ትራምፕ ለፕሬዝዳንትነታቸው የማይመቹ የግራ ዘመም ሚዲያዎችን ቅር እንደተሰኙባቸው በክሳቸው ላይ ጠቁመዋል። ትራምፕ የኒውዮርክ ታይምስ ጋዜጣን ለመክሰስ ሲሞክሩ ይህ የመጀመሪያቸው አይደለም። እንደ አውሮፓውያን አቆጣጠር በ2023 አንድ ዳኛ በኒውዮርክ ታይምስ ላይ ትራምፕ ያቀረቡትን ክስ ውድቅ አድርገውታል። በክሱ ውስጥ ያሉት የይገባኛል ጥያቄዎች እንደ ህገ መንግስታዊ ጉዳይ አይደለም ብለዋል። የ100 ሚሊዮን ዶላር ክስ ጋዜጣውንና የትራምፕን የእህታቸው ልጅ ሜሪ ትራምፕን የግብር መዝገቦችን ለማግኘት በተንኮል ሴራ ተሰማርተዋል ሲሉም ከሰዋል። ትራምፕ እንደ አውሮፓውያን አቆጣጠር በ2023 ሌላ የስም ማጥፋት ክስ በሲኤንኤን ላይ ቢመሰርቱም ተሸንፈዋል። ሲኤንኤን ከአዶልፍ ሂትለር ጋር አመሳስሎኛል በሚል የመሰረቱት ክስ የ475 ሚሊዮን ዶላር ቢሆንም አንድ የፌዴራል ዳኛ ክሱን ውድቅ አድርጎታል። አሜሪካና ቻይና ቲክቶክ በአሜሪካ ውስጥ መስራቱን እንዲቀጥልና እገዳው እንዲቀርለት የሚያስችል የስምምነት ማዕቀፍ ላይ መድረሳቸው ተገለጸ። የስምምነቱ ይዘት ላይም የቲክቶክ የአሜሪካ አገልግሎት በአሜሪካውያን ቁጥጥር ስር ሆኖ ዳግም ይዋቀራል የተባለ ሲሆን ይሄ ስምምነት ዋና ግቡ አሜሪካና መረጃዋን በተመለከተ ያለባትን የብሔራዊ ደህንነት ስጋት መቅረፍና የውጭ ተጽዕኖን ማስወገድ ነው ተብሏል። የቲክቶክ ማዕቀብ ቀነ ገደብ እየደረሰ ስለነበር የስምምነት ማዕቀፉ ቲክቶክን ከመዘጋት ለመታደግ እንደሚጠቅምና ስምምነቱ ሙሉ በሙሉ መስመር ለማስያዝ ተጨማሪ ቀነ ገደብ ሊሰጥ ይችላልም ተብሏል። ፕሬዝዳንት ትራምፕ እና ፕሬዝዳንት ዢ ስምምነቱን ከፍጻሜ ለማድረስ በቅርቡ እንደሚመክሩም ይጠበቃል። እስካሁን ያልታወቁ ነጥቦች ያሉ ሲሆን እነሱም ምን ያህሉ የቲክቶክ አልጎሪዝም እና ቴክኖሎጂ በአሜሪካ ቁጥጥር ስር እንደሚውል፣ የቻይናው የቲክቶክ ባለቤት ኩባንያ ባይትዳንስ ምን ያህል አክሲዮን ድርሻውን ይዞ እንደሚቀጥልና የአሜሪካውያን ቲክቶክ ተጠቃሚዎች መረጃ አሜሪካ እንዴት አድርጋ እንደምታስቀምጥና እንደምትጠብቅ የመሳሰሉት ናቸው። ለአሜሪካ ቲክቶክ ተጠቃሚዎችም ቲክቶክ በአሜሪካ ሳይቋረጥ መስራቱን የሚቀጥል ሲሆን በቲክቶክ ላይ ያላቸው መረጃ ሁሉ አዲስ ባለቤትና ጠባቂ ይኖረዋል። እንዲሁም ለሁሉም ተጠቃሚዎች የቲክቶክ መተግበሪያቸው ያለ ምንም እንከን መስራቱን እንደሚቀጥልም ተገልጿል። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶሎዳ ሚዲያ ቤተሰብ በመሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለሀገራችን ኢትዮጵያ።